የመድፈኞቹ አለቃ አሰልጣኝ ሚኬል አርቴታና የማንቸስተር ሲቲው መሪ አሰልጣኝ ፔፕ ጋርዲዮላ ከነገው ጦርነትና እጅግ ተጠባቂው የሞት ሽረት ጨዋታ በፊት ወሳኙን ጋዜጣዊ መግለጫ ሰጥተዋል። በዚህ መግለጫቸው ላይ ሁለቱም አሰልጣኞች ያላነሱት ጉዳይ የለም። አሰልጣኝ ሚኬል አርቴታ ስለ ቀድሞ አለቃቸው ፔፕ ጋርዲዮላ በርካታ ሐሳቦችን አንስተዋል። ስለ ማንቸስተር ሲቲም ካነሱ በኋላ ስለ አርሰናል የካራቦ ካፕ ዋንጫ አስፈላጊነት ደማቸውን እንዴት እንደሚሰጡና በአርሰናል ውስጥ ስላሉ የጉዳትም ሆነ አዳዲስ መረጃዎችን እንደዚሁም ለአርሰናል ደጋፊዎች ወሳኝ መልእክትን አስተላልፈዋል። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላም ስለ ቀድሞ ተማሪያቸው አሰልጣኝ ሚኬል አርቴታ ጨምሮ ስለ ቡድናቸው ማንቸስተር ሲቲ እንደዚሁም አርሰናልን ለማሸነፍ ስለሚያደርጉት ተጋድሎ በርካታ መረጃዎችን አንስተዋል። በአርሰናል በኩል እነማን ይሰለፋሉ፣ በማንቸስተር ሲቲ በኩልስ እነማን ይሰለፋሉ አይሰለፉም የሚለውን ጨምሮ የሁለቱንም ወሳኙን ጋዜጣዊ መግለጫ እንደተለመደው በአማረ መልኩም ወደ እናንተ አደርሳለሁ። ሌሎችም በአርሰናል ቤት የተሰሙ በርካታ ወሳኝ መረጃዎች አሉ ማለት ነው። እንግዲህ ውድ አድማጭ ተመልካቾቼ አንድ ነገር ላይ አስቸግራችሁ ቪዲዮውን ስትጀምሩ ላይክ በማድረግ ጀምሩ። እንግዲህ እናንተ ላይክ አድርጋችሁ ስትጀምሩ ዩቲዩብ ራሱ ለበርካቶች ቪዲዮውን እንዲደርስ ያደርጋል። ስለዚህ እኔ የስቱዲዮ ሰዓትን አክብሬ ወደ እናንተ መረጃ እያደረስኩ ነው። እናንተ ደግሞ ላይክ ብቻ በማድረግ እንድትተባበሩ በአክብሮት ነው የምጠይቃችሁ። ስለዚህ ላይክ አድርጋችሁ ጀምሩ። ሰብስክራይብ ያላደረጋችሁም ሰብስክራይብ ማድረግ አትርሱም። በቀጥታ እንግዲህ ወደ መረጃዎቹ ነው የምወስዳችሁ ማለት ነው። በአርሰናልና በማንቸስተር ሲቲ በኩል እንግዲህ ከፍተኛ የሆነ ግድያ ይካሄዳል ብዬ ነው እኔ በግሌ የምወስደው። በተለይ እንግዲህ በአሁን ሰዓት በአርሰናልና በማንቸስተር ሲቲ መካከል ያለውን እንግዲህ ፉክክር ብዙዎቻችሁ ታውቃላችሁ። በተለይ ደግሞ አርሰናሎች የማንቸስተር ሲቲ በደል በተደጋጋሚ ደርሶባቸዋል። የማንቸስተር ሲቲ ተጫዋቾችም ብዙ ጊዜ አርሰናሎችን መናገር፣ አርሰናሎች ላይ ሙድ መያዝ ልንለው እንችላለን። እንደዚህ ነገሮችን ማድረግ ይወዳሉ ብዙ ጊዜ። የአርሰናል ተጫዋቾች ደግሞ አንገታቸውን ደፍተው ብዙ ጊዜ ጠብቀዋል። አሁን ግን መበቀል ከፈለጉ ትክክለኛው ጊዜ እንደሆነ እኔ በግሌ ይሰማኛል። አሰልጣኝ ፔፕ ጋርዲዮላ ስለ አርሰናል በትላንትና ጋዜጣዊ መግለጫቸው ስለ አርሰናል ጠንካራነት በማንሳት ነው ጋዜጣዊ መግለጫቸውን የጀመሩት። እስካሁን ድረስ በእንግሊዝ ካሉ ምርጥ ቡድኖች እንዲሁም በአውሮፓ ካሉ ምርጥ ቡድኖች ጋር እንፋለማለን። በምድብ ጨዋታዎች የነበራቸውን ውጤት ተመልከቱ። አንደኛ ሆነው ነው ያጠናቀቁት በሻምፒዮንስ ሊግ። በዚህ ውድድር ዘመን ምናልባትም 3 ወይም 4 ጨዋታ ብቻ ነው የተሸነፉት። ከነሱ ጋር መወዳደርና ያለንበትን ደረጃ ማየት እንፈልጋለን። ከ2 ሳምንት በኋላ ደግሞ በፕሪሚየር ሊጉ እንገናኛለን። እግር ኳስ እንደዚህ ነው። ስለዚህ ከ2 ሳምንት በኋላ በፕሪሚየር ሊጉ ስለምንገናኝ የነገው ጨዋታ እጅግ በጣም ወሳኝ ነው ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ጋርዲዮላ አርሰናልን አሁን ላይ በአውሮፓና በእንግሊዝ ቁንጮ ላይ ያለ ምርጥ ቡድን መሆኑን እንግዲህ አሰልጣኝ ፔፕ ጋርዲዮላ መስክረዋል ማለት ነው። በነገራችን ላይ አሰልጣኝ ፔፕ ጋርዲዮላ በእሁዱ ጨዋታ የሚያሰልፉትን ግብ ጠባቂ ማን እንደሆነ ተናግረዋል። እንደምታውቁት በአርሰናል ቤትም ክርክር አለ። ኬፓ አሪዛባላጋ ይሰለፍ ወይስ ዴቪድ ራያ ይሰለፍ የሚለው ክርክር በርካታ የአርሰናል ደጋፊዎችን ለሁለት የከፈለ ነው። አርቴታንም በጣም እንደሚያሳስባቸው እጠብቃለሁ። በነገራችን ላይ በጋዜጣዊ መግለጫቸውም ስለ ግብ ጠባቂዎች አንስተዋል። ማን ሊሰለፍ እንደሚችል ወደሱ እንመጣለን። ይህንን እንጨርስና ታዲያ ፔፕ ጋርዲዮላ ምን አሉ? አርሰናል የተለየ ድንቅ ቡድን ነው ብለው ካነሱ በኋላ በፍጻሜው ጨዋታ ጄምስ ትራፎርድ የማንቸስተር ሲቲ ግብ ጠባቂ ሆኖ ይሰለፋል ሲሉ ለጋዜጠኞች አረጋግጠዋል። እንደምታውቁት በካራቦ ካፕ ማንቸስተር ሲቲን እስከ ዋንጫ ድረስ ይዞ የመጣው ግብ ጠባቂ ጄምስ ትራፎርድ እንደሆነ ይታወቃል በበርካታ ጨዋታዎች። ታዲያ አሰልጣኝ ፔፕ ጋርዲዮላም በፍጻሜው ጨዋታ እሱን ለመጠቀም እንዳሰቡና እድል ሊሰጡት እንደፈለጉ ተናግረዋል ማለት ነው። አሰልጣኝ ፔፕ ጋርዲዮላ እንግዲህ አርሰናልን በደንብ አድንቀዋል። ነገር ግን የእሁዱ ዋንጫ በጣም ጠቃሚ ስለሆነ ከአርሰናል ነጥቀን ዋንጫውን መውሰድ እንፈልጋለን ሲሉ አሰልጣኝ ፔፕ ጋርዲዮላ ተናግረዋል። ወደ መድፉ አሰልጣኝ ሚኬል አርቴታ እንምጣ። አሰልጣኝ ሚኬል አርቴታ እጅግ ወሳኝ የሆነ ጋዜጣዊ መግለጫቸውን ሰጥተዋል። እንግዲህ የጋዜጣዊ መግለጫቸውን ሲጀምሩ ስለ ተጫዋቾች ጉዳት በማንሳት ነው የጀመሩት። ቅዳሜ ማለትም
ዛሬ ሌላ የልምምድ መርሃ ግብር አለን። በዝግጅት ላይ ያሉት ተጫዋቾች መልካም ዜና ይዘውልን እንደሚመጡ ተስፋ አደርጋለሁ። ስለ ማርቲን ኦዴጋርድና ስለ ጁሪየን ቲምበር እስካሁን ድረስ አዲስ መረጃ የለም። ነገር ግን በዛሬው ልምምድ ላይ ተመልክቼ የምወስነው ይሆናል። ሁለቱ ተጫዋቾች ለመሳተፍ ከጫፍ ደርሰዋል። ነገር ግን የሕክምና አባላቶቼ ዛሬ የሚኖረን ልምምድ ተመልክተው ይሰለፉ አይሰለፉ የሚለውን እንወስላለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል። በነገራችን ላይ ሚኬል አርቴታ እንደምታውቁት ብዙ ጊዜ እንትና ይሰለፋል ብለው መናገር አይወዱም። ብዙ ጊዜ ሚስጥር አድርገው መያዝ ይወዳሉ። ነገር ግን ፔፕ ጋርዲዮላ ብዙ ጊዜ እንደዚህ አይነት ነገሮችን በግልጽ ሲናገሩ እንሰማለን። ታዲያ ጋዜጠኞች እዚህ ጋር ቀጥተኛ ጥያቄ ነው የጠየቋቸው። ምን ብለው ነው የጠየቋቸው? ኬፓ በእሁዱ ጨዋታ ኬፓ አሪዛባላጋ ይሰለፋል ወይ ብለው አርቴታን ጠይቀዋቸው ነበረም። ታዲያ አርቴታ ምን አለ? ከቅዳሜው ልምምድ በኋላ ዛሬ ከምናደርገው ልምምድ በኋላ የሁሉንም ተጫዋቾች ሁኔታ አይተን ውሳኔ እናሳልፋለን። ማን ይሰለፍ ማን የሚለውን ግን ልነግራችሁ አልችልም። ኬፓም ራያም የኛ ምርጥ ግብ ጠባቂዎች ናቸው ሲሉ አርቴታ ተናግረዋል ማለት ነው። በነገራችን ላይ እዚህ ላይ ሐሳብ እንድትሰጡበት ፈልጋለሁ። ኬፓ ወይስ ዴቪድ ራያ? በነገራችን ላይ ለኔ ሁለቱም ግብ ጠባቂዎች ቢሆኑ ለአርሰናል ለውጥ አለው ብዬ አላስብም። ምክንያቱም ሁለቱም እጅግ በጣም ምርጥ ግብ ጠባቂዎች ናቸው። ነገር ግን የነገው ዋንጫ እንደኔ ከሲቲ ይልቅ ለአርሰናል እጅግ በጣም ወሳኝ ዋንጫ ነው ብዬ አስባለሁ። ስለ ዋንጫው ትርጉም ሲናገሩ ለዛ ነው አርቴታ ለእኔ ትልቁ ነገር በአሁኑ ሰዓት ዋንጫ ማንሳት ብቻ ነው። ለቀጣዮቹ 48 ሰዓታት በልበ ሙሉነት ተዘጋጅተን ውጤቱን ለማሳካት እንጠራለን። በአሁኑ ሰዓት ምንድነው ዓላማ ብትሉኝ ዋንጫ ማንሳት ብቻ ነው ሲሉ አርቴታ ዋንጫውን በከፍተኛ ሁኔታ እንደሚፈልጉት ተናግረዋል። በዌምብሌይ ስቴዲየም 100% የማሸነፍ ታሪክ ነው ያለህ ተብሎ የጠየቀው አርቴታ ሚስጥሩ ምን እንደሆነ አላውቅም፣ ነገር ግን በዌምብሌይ ከፍተኛ እድል እንዳለኝ ይሰማኛል። ብዙ ጊዜ በዚህ ሜዳ መጥቼ ተሸንፌ አላውቅም። ታዲያ ይህ ታሪክ እንዲቀጥልና በቀጣዮቹ ሰዓታት ውስጥ ያንኑ ውጤት ለመድገም እርግጠኛ መሆን እፈልጋለሁ። ያለኝን ሁሉ እንድሰጥ እየሰራው ነው። ተጫዋቾችም ያላቸውን ሁሉ እንደሚሰጡ እርግጠኛ ነኝ ሲል አሰልጣኝ ሚኬል አርቴታ ተናግሯል ማለት ነው። ከፔፕ ጋርዲዮላ ጋር ስላለው ግንኙነት ተጠይቆ ነበር አርቴታ። እሱ ማንቸስተር እኔ ደግሞ ለንደን መሆናችን በየቀኑ እንዳንገናኝ አድርጎናል። ነገር ግን ለሱ ያለኝ ስሜትና አክብሮት ቅንጣት አልተቀየረም። እሱ ገና በልጅነቴም ቢሆን ለኔ ትልቅ መነሳሳት ወይም ኢንስፓይሬሽን ነው። ያ መቼም አይቀየርም ሲል አርቴታ የፔፕ ጋርዲዮላ አድናቂ እንደሆነ አሁንም ተናግሯል። ተረብሻል ወይ? ለዋንጫ መቅረብ ረብሽዋል ወይ? ብዙ ጊዜ አርሰናል ዋንጫ ሲደርስ ይረበሻል ይባላል ብለው ጋዜጠኞች በጣም ትልቅ ጥያቄ ጠይቀውት ነበር። በነገራችን ላይ እንደዚህ አይነት ጥያቄዎች የስነ ልቦና ጫና ይኖራቸዋል። አርቴታ ግን ይህንን በበርካታ ዓመታት አልፎታል ብዬ እጠብቃለሁ። ታዲያ አርቴታ በፍጹም አልተረበሽኩም፣ በጭራሽ ልረበሽም አልችልም፣ ይልቁንስ በታላቅ ጉጉትና በበጎ አመለካከት ለጨዋታው ተዘጋጅቻለሁ፣ ምንም የሚረብሽ ነገር የለም፣ ለዋንጫው ዝግጁ ነኝ ሲል አሰልጣኝ ሚኬል አርቴታ የተናገረ ሲሆን ስለ ቪክተር ዮኬሬሽም ጨምሮ ተናግሯል። ተጫዋቾች በየቀኑ ብቃታቸውን ማሳየት አለባቸው፣ ነገር ግን ዋንጫ ለማንሳት በምንቃረባባቸው ወሳኝ ሰዓታት ላይ ደግሞ ልዩነት የሚፈጥሩ ተጫዋቾች ያስፈልጉናል። ቪክተር ዮኬሬሽም በወሳኝ ጨዋታዎች ላይ እስካሁን ልዩነት እየፈጠረልን እዚህ ደርሰናል፣ አሁንም ልዩነት ይፈጥርልናል ብለን እንጠብቃለን ሲሉ አሰልጣኝ ሚኬል አርቴታ ተናግረዋል ማለት ነው። የፍጻሜው ጨዋታ ይህ ጨዋታ የውድድር ዘመናችንን ከሚወስኑት ጨዋታዎች ዋነኛው ነው፣ ዲፋይኒንግ ሞመንት ሲሉ ነው የገለጹት እሳቸው። እዚህ ለመድረስ ብዙ ስራዎችን ሰርተናል፣ እዚህ መድረስም ይገባናል። አሁን ግን ሜዳ ላይ ማን እንደሆንን ማሳየት አለብን። ጉዳዩ ፔፕ ጋርዲዮላን ስለማሸነፍ አይደለም። በዚህ ሙያ ውስጥ በየቀኑ ትማራለህ፣ ትሻሻላለህ። ከፔፕ ጋር የነበረኝ ቆይታ የጉዞዬ አካል ቢሆንም አሁን ግን ራሴን ይበልጥ ማሻሻል ላይ ትኩረት አደርጋለሁ ሲሉ አሰልጣኝ ሚኬል አርቴታ የነገው ጨዋታ የውድድር ዘመኑን የሚወስን ጨዋታ እንደሆነም ተናግረዋል ማለት ነው። በዌምብሌይ ከደጋፊዎች ጋር ማሸነፍ እንዴት ደስ እንደሚል አውቃለሁ። ያንን ለነገ እንተወው። ነገር ግን በሞላ ስታዲየም ውስጥ ዋንጫ ማንሳት ምን ያህል ልዩና አስደሳች እንደሆነ አውቃለሁ። ለደጋፊዎችም ምን ትርጉም እንዳለው እረዳለሁ ሲል
አርቴታ ለነገው ጨዋታ እጅግ በጣም ከፍተኛ ልምምድ እያደረገ እንደሚገኝ ተናግሯል። በነገራችን ላይ በዌምብሌ ስቴዲየም ለሁለቱም ቡድኖች እኩል ትኬት ነው የሚሸጠው። ታዲያ አርቴታ ያው ሙሉ በሆኑ ደጋፊዎች ያለው ለዛ ነው ማለት ነው። በጣም በርካታ ደጋፊዎች ነው በስቴዲየሙ ላይ የሚገኙት። ገና ብዙ የሚቀሩን ስራዎች ቢኖሩም አሁን ባለንበት ሁኔታ በጣም ተደስተናል። ትክክለኛውን እርምጃ መጓዛችንን መቀጠል አለብን። በተለይ ደግሞ እንደዚህ አይነት ወሳኝ የዋንጫ አፍታዎች ሲመጡ ብቃታችንን ማሳየት ይኖርብናል ሲል አርቴታ የተናገረ ሲሆን በመጋቢት ወር መጨረሻ ላይ ሆነን በአራት ውድድሮች ውስጥ መቆየታችን ስለ ቡድናችን ጥንካሬ ብዙ ይናገራል። አሁን ትኩረታችን በቀጣዩ ጨዋታ ላይ ነው። በወሳኝ ሰዓት ደግሞ ትክክለኛ ውሳኔዎችን በማሳለፍ ውጤቱን የራሳችን ማድረግ አለብን ሲል የተናገረ ሲሆን ከሲቲ ጋር መወዳደር ስለመቻለ ምን ይሰማል ብለው እንግዲህ ጋዜጠኞች ደግሞ የማይመስል ጥያቄ ጠይቀውት ነበር። ታዲያ አርቴታ በንዴት ይመስላል የአርሰናል አሰልጣኝ ሆነ በከፍተኛ ደረጃ መወዳደር እንደምትችል ካላመንክ ከክለቡ ማንነት ጋር አትጣጣምምና ክለቡን መልቀቅ አለብህ። አርሰናል በከፍተኛ ደረጃ መወዳደር የሚችል በፕሪሚየር ሊግ ብቻ ሳይሆን በአውሮፓ ትልቅ ቡድን ነው። እዛ ሲቲ በነበርኩበት ጊዜ የነበረውን ልዩነትና ክፍተቶች አውቃለሁ። ያንን እውነታ ግን ላለመቀበልና በፍጥነት ለመለወጥ ነው እየሰራው የሚገኘው። አርሰናልን ወደ ከፍታውና ወዳለበት ደረጃ መመለስ እፈልጋለሁ ሲል አርቴታ አርሰናል በአውሮፓ ምርጡ ቡድን ነው ሲል እንግዲህ ጋዜጠኞች ከሲቲ ጋር ስለተፎካከርክ ምን ተሰማ በሚለው ጥያቄ በጠየቁት ጥያቄ እንግዲህ ትንሽ በስጨት ብሎ መልሶላቸዋል ማለት ነው። በመቀጠልም እሁድ ከደጋፊዎች ጋር ሆነን ዋንጫውን ስናነሳው ምን ያህል ደስ እንደሚል መገመት ትችላላችሁ። ያ ለሁላችንም ትልቅ የኃይል ምንጭና መተማመን የሚሰጥ ይሆናል። ለዚህ ነው ዋንጫውን በጣም የምንፈልገው ሲል የተናገረ ሲሆን እኔም ሆንኩ ተጫዋቾቼ ስለ አራት ዋንጫ አናወራም፣ የምናወራው ስለ ቀጣይ ጨዋታ ነው። ሁሉም ነገር በጨዋታ በደረጃ ቀስ በቀስ ነው የሚደረሰው። ስለዚህ ሁሉም ነገር በየጨዋታውና በየዋንጫው መሆኑን ስለምናውቅ ስለ አራት ዋንጫ ሳይሆን ስለ ቀጣይ ጨዋታ ነው እያነሳን የምንገኘው ሲል አርቴታ አሁን ስለ አራት ዋንጫ ሳይሆን ስለ እሁዱ የዋንጫ ጨዋታ ሲቲን አሸንፎ ዋንጫውን ስለመውሰድ ብቻ እንደሚያስቡ ተናግረዋል ማለት ነው። አሰልጣኝ ሚኬል አርቴታ እንግዲህ ከሲቲ ይልቅ አርሰናል ላይ ጫና ይበዛል ተብሎ ተጠይቆ ነበረ። ለተወሰኑ ዓመታት ዋንጫ ሳታሸንፍ ስትቆይ ፍላጎቱና ጥማቱ እንደሚጨምር ግልጽ ነው። ይህ ደግሞ የበለጠ እንድንገፋፋ ያደርገናል። ለረጅም ጊዜ ስንመኘው የነበረው አጋጣሚ አሁን በእጃችን ገብቷል። ይህንን በእጃችን የገባውን እድል ደግሞ መጠቀም የኛ ድርሻ ነው ያለ ሲሆን አርቴታ በዌምብሌ ለሚደረግ የፍጻሜ ጨዋታ ተጫዋቾችን ለማነቃቃት ብዙ ስራ መስራት አያስፈልግም። ምክንያቱም በዌምብሌ የፍጻሜ ጨዋታ ማድረግ በራሱ ከፍተኛ መነሳሳት ስለሚፈጥር በፍጻሜ ጨዋታዎች ላይ መቆጣጠር ያለብን ወሳኝ ነጥቦች አሉ። እነሱ ላይ እየሰራንና እየተወያየን እንገኛለን ያለው አርቴታ ደማችንን እንሰጣለን፣ አጥንታችንን እንከሰክሳለን ሲል በግዴታ ዋንጫውን ወደ ኤምሬትስ ይዘን መመለስ አለብን ሲል ተናግሯል ማለት ነው። እንግዲህ በእሁዱ ጨዋታ የማርቲን ኦዴጋርድ መኖር በጣም አጠራጣሪ ሆኗል ውድ አድማጭ ተመልካቾች። ነገር ግን ጁሪየን ቲምበር ይመለሳል የሚሉ መረጃዎች ነው በስፋት እየተሰሙ የሚገኙት። አርቴታ እንደምታውቁት ሚስጥራዊ መሆን ይወዳል። ለዛ ነው ተጫዋቾች ተመልሰዋል ብሎ በግልጽ መናገር ያልፈለገው። ነገር ግን ሁሉንም ነገር የምናውቀው ነገ ከጨዋታው በፊት ወደ 12 ሰዓት አካባቢ ላይን አፕ ወይም ደግሞ የጨዋታው አሰላለፍ ሲወጣ ነው ማለት ነው። ስለዚህ አሰልጣኝ ሚኬል አርቴታ ማንን እንደሚያሰልፉ መገመት እንችላለን። የአርሰናል አሰላለፍ እንግዲህ በነገው ጨዋታ ይሆናል ተብሎ የሚጠበቀው ግብ ጠባቂ ላይ ኬፓ አሪዛባላንጋ የመሰለፍ እድል አለው የሚሉ መረጃዎች እየወጡ ይገኛሉ በአሁኑ ሰዓት። እንደኔ ግን አሰልጣኝ ሚኬል አርቴታ ዴቪድ ራያን የሚጠቀሙ ይመስለኛል። ምክንያቱም ለአርሰናል የዋንጫ የውድድር አመቱ በጣም ወሳኝ ዋንጫ ነው። ይህንን ዋንጫ ማሳካት ፕሪሚየር ሊጉንም በደንብ በራስ መተማመን እንዲጨርስ፣ ሻምፒዮንስ ሊጉንም ረጅም ርቀት እንዲጓዝ፣ በኤፍኤ ካፑ በደንብ እስከ ፍጻሜ እንዲጓዝ ትልቅ ጥቅም የሚሰጥ ዋንጫ ነው። 33 ዓመታት ያልበላ ዋንጫ ነው። በእርግጥ ኬፓ አሪዛባላንጋ ቀላል በረኛ አይደለም። በጣም ምርጥ ግብ ጠባቂ ነው። ከዴቪድ ራያ በተሻለ የፍጻሜ ጨዋታዎች፣ ትልልቅ የፍጻሜ ጨዋታዎች ላይ ግብ ጠባቂ ሆኖ መጫወት የቻለ ግብ ጠባቂ ነው። አሰልጣኝ ሚኬል አርቴታ ግን ዴቪድ ራያን ይመርጣሉ የሚል
እኔ በውስጤ የሚሰማኝ ያ ነው። ነገር ግን ኬፓንም ሊመርጡ ይችላሉ። እስካሁን ድረስ ያመጣን እሱ ነው። ስለዚህ በፍጻሜ ጨዋታ ብናስቀምጠው ጥሩ ስሜት ላይ ሰማው ይችላል በሚል ኬፓንም ሊያስገቡ እንደሚችሉ አስባለሁ። በተከላካይ ስፍራ እንግዲህ ጁሪየን ቲምበር የሚመለስ ከሆነ ቲምበር፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ እና ፔሮ ሂንካፔ ይጀምራሉ ተብሎ ይጠበቃል። በርካቶች ግን ሪካርዶ ካላፊዮሪን ቢጀምር የሚፈልጉ አሉ። በተለይ ታውቃላችሁ ካላፊዮሪ ከሲቲ ጋር ሲጫወት በጣም ምርጥ አቋም ላይ ነው የሚገኘው። ግብ እንዳስቆጠረባቸውም ታውቃላችሁ። ምናልባት ሪካርዶ ካላፊዮሪንም ሊጠቀሙ ይችላሉ። በተለይ የማንቸስተር ሲቲ የተከላካይ ስፍራ ተጫዋቾች ሊሳሱ ስለሚችሉ ሪካርዶ ካላፊዮሪ በጨዋታው ላይ ቋሚ ሆኖ ሊጀምር የሚችልበት እድል አለ። ፔሮ ሂንካፔ ደግሞ እንደምታውቁት በጣም በምርጥ ቁመና ላይ በምርጥ ብቃት ላይ ነው የሚገኘው። ለአርቴታ እንግዲህ ችግር ነው። አሁን አርሰናል ቤት ውስጥ በእያንዳንዱ ቦታ በጣም ምርጥ ተጫዋቾች ነው ያሉት። ስለዚህ ለአርቴታ በጣም አስቸጋሪ ይሆናል ብዬ አስባለሁ። በተለይ የሂንካፔና የካላፊዮሪ ምርጫ በጣም እንደሚያስቸግራቸው በእርግጠኝነት መናገር ይችላለሁ። ምክንያቱም በኤቨርተን ጨዋታ አይታችሁ ከሆነ ካላፊዮሪ እንዴት ምርጥ እንደነበረ ተመልክታችኋል። ከዛ በኋላ ደግሞ በባየር ሊቨርኩሰኑም ጨዋታ ከዛ በፊት በነበሩ ጨዋታዎች ደግሞ ሂንካፔ እንዴት ምርጥ እንደነበረ ተመልክተናል። ስለዚህ ለአርቴታ ራሱ ትልቅ የጭንቅላት ፈተና ይሆንባቸዋል ብዬ እጠብቃለሁ። ያው ማርቲን ዙቢሜንዲ መሃል ሜዳ ላይ ግዴታ ነው። ዴክላን ራይስ የአርሰናል ሞተር ነው። በተለይ የዴክላን ራይስ ምርጥ ብቃት ላይ መገኘት ለዚህ ጨዋታ ትልቅ ሚና ይጫወታል ብዬ እጠብቃለሁ። ኤብሪቼ ኢዜ ቋሚ ሆኖ ይጀምራል ብዬ ነው የማስበው። ማርቲን ኦዲጋርድ ከጉዳት ቢመለስ እንኳን በጨዋታው ላይ ቀጥታ ቋሚ ሆኖ ይጀምራል ተብሎ በፍጹም አይጠበቅም። ስለዚህ ኤዜ ቋሚ ሆኖ እንደሚጀምር አስባለሁ። ከፊት ለፊት እንግዲህ ቡካዮ ሳካ የሚኖር ተጫዋች ነው። እንደዚሁም ቪክተር ዮኬሬሽ ይሰለፋል ብለው በርካቶች ይጠብቃሉ። አንዳንዶች ግን አርቴታ ካይ ሃቨርት በአውሮፓ ሻምፒዮንስ ሊግ ፍጻሜ ጭምር በቼልሲ ቤት ያለ ትልቅ ልምድ ስላለው እንደዚሁም በትልልቅ ጨዋታዎች ላይ ሁል ጊዜ ጥሩ ስለሚሆን ሃቨርትን ሊያስገቡ ይችላሉ የሚሉ መረጃዎች አሉ። ነገር ግን እንደኔ ዮኬሬሽ ቋሚ ሆኖ ይጀምራል ብዬ ነው የምጠብቀው። ትንሽ እርግጠኛ መሆን የማይቻለው በነ ማርቲኔሊና ትሮሳርድ ቦታ ነው። ትሮሳርድ ቋሚ ሆኖ የመጀመር ከፍተኛ እድል አለው። ያው ማርቲኔሊ ተቀይሮ ይገባል ተብሎ የሚጠበቅ ቢሆንም ማዱኬንም ምናልባት በትሮሳርድ ፋንታ አርቴታ ሊያሰልፉ እንደሚችሉ ይጠበቃል ማለት ነው። ጨዋታው እንግዲህ ነገ ምሽት 1:30 ላይ ነው በእንግሊዝ በለንደን ዌምብሌይ ስቴዲየም ጨዋታው የሚደረገው። በእርግጥ አርሰናል እዛው ለንደን ነው፣ ብዙ ጉዞ አያደርግም። ማንቸስተር ሲቲዎች ግን ከማንቸስተር ለንደን መጥተው ነው ጨዋታውን የሚያደርጉት። ታዲያ ጨዋታው በባንክስ የመሃል ዳኛ መሪነት የሚደረግ ነው የሚሆነው። የሞት ሽረት ታላቅ ትንቅንቅ በአርሰናልና በማንቸስተር ሲቲ በመምህሩና በደቀ መዝሙሩ በፔፕ ጎርዲዮላና በአሰልጣኝ ሚኬል አርቴታ መካከል ይደረጋል። ማን የሚያሸንፍ ይመስላችኋል? በጨዋታው ላይ እነማን ግብ ያስቆጥራሉ? ሃላንድ፣ ዮኬሬሽ፣ በርናንዶ ሲልቫ፣ ዶኩ ወይስ ደግሞ ዲክላን ራይስ፣ ኤብሪቼ ኢዜ፣ ቡካዮ ሳካ ማን ግብ ያስቆጥራል ብላችሁ ትጠብቃላችሁ? ሐሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ብዙዎች በነገራችን ላይ ቪዲዮዎችን በተለይ ሀገር ውስጥ ያሉ ተመልካቾች ቪፒኤን ጭምር እያበራን ነው የምንመለከተው ቪዲዮን እያላችሁ ነው። በጣም ከልብ ነው ማመሰግነው። ምክንያቱም እናንተ እንደዛ ስታደርጉ ቻናላችን በከፍተኛ ሁኔታ ያድጋል። የቀጥታ ስርጭቶችንም ለመጀመር በደንብ ለኔ ይጠቅመኛል። ለዚህ ይህንን እያደረጋችሁ ያላችሁ በሙሉ ከልብ ነው የማመሰግናችሁ። ታዲያ በሌላ ወሳኝ መረጃ በሌላ ደግሞ ወሳኝ ጥንክር እስከምንገናኝ ድረስ በያላችሁበት ሁሉ ሰላም ተመኘሁላችሁ።